ሰላም ተማሪዎች እንዴት ናችሁ? ፋሩ እባላለሁ በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ12ኛ ክፍል ባዮሎጂ ሁለተኛውን ዩኒት ማይክሮ ኦርጋኒዝምስን እያየን እንገኛለን። በዛሬው ክፍል ደግሞ ከባለፈው ዩባክቴሪያ የሚለው ክፍል ስር ያለውን የመጀመሪያውን ንዑስ ክፍል ባክቴሪያል ሼፕስ የሚለውን እንመለከታለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። በዚህኛው ክፍል ትንሽ በዛ ያሉ ጥያቄዎችን ነው የምንሰራው። እነዚህም ጥያቄዎች የባለፈው ያየናቸውን ነገሮች ለመከለስም እንዲሁም አዳዲስ ነገሮችን ለማወቅ ያግዟችኋል። ስለዚህ አብረን እንሰራቸዋለን። What are the functions of bacterial structure? የባክቴሪያ መዋቅር ተግባራት ምንድን ናቸው? ይህ ምስል ዋና ዋና የምንላቸውን የባክቴሪያ መዋቅር ክፍሎች ያሳየናል። የነዚህን ተግባራት ደግሞ ባጭሩ ስንመለከት እዚህ ጋር ሴል ወል አለ። ሴል ወል ወይም የህዋስ ግድግዳ ከፔፕቲዶግላይካን የተሰራ ሲሆን ለህዋሱ መዋቅራዊ ድጋፍና ቅርጽ የሚሰጥ መዋቅር ነው። ሌላ ደግሞ ሴል ሜምብሬን አለ ወይም የህዋስ ሽፋን የምንለው። ይሄ ደግሞ በህዋሱ ዙሪያ ያለ ንብርብር ወይም ሌየር ሲሆን ወደ ህዋሱ የሚገቡና የሚወጡ ነገሮችን የሚቆጣጠር ክፍል ነው። ሌላ ደግሞ ሳይቶፕላዝም አለ። ሳይቶፕላዝም ከሴል ሜምብሬን ከውስጥ በኩል ያለው ክፍል ሲሆን ውሃ፣ ንጥረ ነገሮች፣ ኤንዛይምስ እንዲሁም የባክቴሪያው ዘረመል የሚገኝበት ክፍል ነው። ሌላ ደግሞ ኒውክሊዮይድ የምንለው አለ። ይሄ የባክቴሪያው ዲኤንኤ የሚገኝበት ቦታ ነው። ሌላ ራይቦዞምስ አሉ። ራይቦዞምስ ደግሞ የፕሮቲን ግንባታ የሚከናወንባቸው ክፍሎች ናቸው። ሌላ ደግሞ ፓይላይ አለ። ፓይላይ ከነገሮች ጋር ለመጣበቅ የሚያገለግል ትንንሽ ጸጉር አይነት መዋቅር ነው። እዚህ ጋር ደግሞ ፍላጄላ አለ። ፍላጄላ ደግሞ ለመንቀሳቀስ የሚያገለግል ረጅም ጅራፍ መሳይ አካል ነው። እዚህ ጋር ደግሞ ስላይም ካፕሱል ወይም ግላይኮካሊክስ አለ። ይህ የህዋስ ግድግዳው ዙሪያ ላይ ያለ ዝልግልግ ያለና የሚጣበቅ ንብርብር ወይም ሌየር ነው። ባክቴሪያው ከነገሮች ጋር መጣበቅ እንዲችል ይረዳል። እንዲሁም የንጥረ ነገሮች ማከማቻም ይሆናል። እንዲሁም ባክቴሪያውን ከተለያዩ ነገሮች ይከላከላል። ሌላ ደግሞ ፕላዝሚድ አለ። ፕላዝሚድ ደግሞ ትንሽ ክብ የዲኤንኤ ቁራጭ ነው። በብዛት ጥቅም የሚሰጡ ጂንስ ወይም ደግሞ ዘረመሎችን የያዘ ነው። What is the difference between bacteria and archaea? በባክቴሪያና በአርኪያ መካከል ያለው ልዩነት ምንድን ነው? በባክቴሪያና በአርኪያ መካከል ያለውን ልዩነት እንመልከት። አንደኛ በሴል ወል ወይም በህዋስ ግድግዳ እንለያቸዋለን። ባክቴሪያ ኮንቴንስ ፔፕቲዶግላይካን። የባክቴሪያ የህዋስ ግድግዳ ፔፕቲዶግላይካንን የያዘ ነው። ፔፕቲዶግላይካን የምንለው ከሹገርስ እና ከአሚኖ አሲድስ የተሰራ ነው። አርኪያ ጋር ደግሞ ስንመጣ የተለያዩ አይነት የህዋስ ግድግዳ መዋቅር ሊኖር ይችላል። አርኪያ ላክስ ፔፕቲዶግላይካን። የአርኪያ የህዋስ ግድግዳ ላይ ፔፕቲዶግላይካን የለም። ነገር ግን ሜይ ሃቭ ሲዩዶ ፔፕቲዶግላይካን። ሲዩዶ ማለት ፎልስ ማለት ነው። ስለዚህ ሲዩዶ ፔፕቲዶግላይካን ስንል ሀሰተኛ ፔፕቲዶግላይካን ማለት ነው። ለምንድን ነው ፎልስ ፔፕቲዶግላይካን የተባለው? ተግባሩ በተመሳሳይ ልክ እንደ ፔፕቲዶግላይካን መዋቅራዊ ድጋፍ መስጠት ነው። ግን ይዘቱ ደግሞ ሲታይ ፔፕቲዶግላይካን ከተሰራበት ሹገርስ ሳይሆን ከሌላ ከተለዩ ሹገርስ የተሰራ ስለሆነ ነው። ሌላ ደግሞ ፖሊሳካራይድስ ሊኖሩ ይችላሉ። ፖሊሳካራይድስ ከብዙ የሹገር ሰንሰለቶች የተሰራ ካርቦሃይድሬት ነው። ሌላ ግላይኮፕሮቲንስ ሊኖሩ ይችላሉ። እነዚህ ደግሞ ካርቦሃይድሬት ወይም ከሹገር ጋር የተያያዙ ፕሮቲንስ ናቸው። ኦር ፕሮቲን ቤዝድ ዎልስ ወይም ደግሞ በብዛት ፕሮቲንስ የያዙ ግድግዳዎች ሊኖሩ ይችላሉ አርኪያ ላይ። የሴል ሜምብሬን ወይም የህዋስ ሽፋን ልዩነታቸውን ደግሞ ስንመለከት ባክቴሪያ ላይ ሊፒድስ አር ሊንክድ ባይ ኤስተር ቦንድስ። የባክቴሪያ ሴል ሜምብሬን ላይ ያሉት ሊፒድስ በኤስተር ቦንድ የተያያዙ ናቸው። አርኪያ ደግሞ ሊፒድስ አር ሊንክድ ባይ ኢተር ቦንድስ። የአርኪያ ደግሞ በኢተር ቦንድስ የተያያዙ ናቸው ሊፒድሶቹ። ይህ የአርኪያ ሴል ሜምብሬን ስቴብል እንዲሆን ያደርገዋል። ይህ ማለት የአርኪያ ሴል ሜምብሬን ወይም የህዋስ ሽፋን ልክ እንደ በጣም ከፍተኛ ሙቀት ያሉ ከባድ ሁኔታዎችን መቋቋም እንዲችል ያደርገዋል። ሀቢታት ልዩነታቸውን ወይም የመኖሪያ ልዩነታቸውን ደግሞ ስንመለከት
ባክቴሪያ are found in a wide variety of environments. ባክቴሪያ በጣም የተለያዩ አካባቢዎች ውስጥ ይገኛሉ። አፈር ውስጥ፣ ውሃ ውስጥ ሊገኙ ይችላሉ። አርኪያ ደግሞ they are often found in extreme environments such as hot springs or salt lakes. አርኪያ ደግሞ በብዛት ከፍተኛ ሁኔታ ወይም አደገኛ ሁኔታ ያሉባቸው አካባቢዎች ውስጥ ይገኛሉ። ለምሳሌ የፍል ውሃ ምንጮች እንዲሁም ደግሞ የጨው ሐይቆች ውስጥ ሊገኙ ይችላሉ። Explain the structural difference between prokaryote and eukaryote cells. በፕሮካሪዮት እና በዩካሪዮት ህዋሶች መካከል ያለውን መዋቅራዊ ልዩነት አብራሩ። Can you draw the structures of prokaryote and eukaryote cells? ከዛ ደግሞ የፕሮካሪዮትንም የዩካሪዮትንም ህዋሶች መዋቅር ሳሉ ነው የሚለው። እስኪ እነዚህን ደግሞ እንመልከት። በፕሮካሪዮቲክ እና በዩካሪዮቲክ ህዋሶች መካከል ያሉትን ዋና ዋና ልዩነቶች ስንመለከት አንደኛው ልዩነት ኒውክለስ ነው። ሶ ዩካሪዮት ዩ ማለት ትሩ ብለናል አይደል? ሶ ትሩ ኒውክለስ with a nuclear membrane ኒውክሊየር ሽፋን ያለው እውነተኛ ኒውክለስ አላቸው ዩካሪዮቲክ ህዋሶች። ፕሮካሪዮቲክ ህዋሶች ግን no true nucleus. So genetic material is in the nucleoid region. እውነተኛ ኒውክለስ፣ ኒውክሊየር ሜምብሬን፣ ኒውክሊዮለስ ምንላቸውን አናገኝም ፕሮካሪዮቲክ ህዋሶች ውስጥ። ስለዚህ የዘረመል ቁሳቸው ኒውክሊዮይድ ምንለው ቦታ ጋር ይገኛል። የዩካሪዮቲክ ህዋሶች የዘረመል ቁስ ደግሞ በብዛት ወይም ደግሞ አብዛኛው ኒውክለስ ውስጥ ነው የሚገኘው። መጠናቸውን ደግሞ ሳይዝ ስንመለከት ዩካሪዮቲክ ሴልስ አር ጀነራሊ ላርጀር በብዛት ከፍ ያለ መጠን ያላቸው ሲሆኑ ፕሮካሪዮቲክ ሴልስ አር ጀነራሊ ስሞለር በብዛት አነስ ያለ መጠን ነው ያላቸው። ሌላ ደግሞ የህዋስ መዋቅሩን ስንመለከት ኮምፕሌክስ ስትራክቸር ዊዝ ሜምብሬን ባውንድ ኦርጋኔልስ ወሰብሰብ ያለ አወቃቀር ያለው ሲሆን ሜምብሬን ባውንድ ኦርጋኔልስ የምንላቸው በሜምብሬን ወይም በሽፋን የተከለሉ የህዋስ ክፍሎች ኒውክለስን ጨምሮ ኢንዶፕላዝሚክ ሬቲኩለም፣ ጎልጂ ቦዲስ፣ ማይቶኮንድሪያ የሚሉትን ያካትታሉ ዩካሪዮቲክ ህዋሶች። ፕሮካሪዮቲክስ ደግሞ they are simple structure ቀለል ያለ አወቃቀርን ያላቸው without membrane bound organelles እነዚህ በሜምብሬን የተሸፈኑ የምንላቸው የህዋስ ክፍሎችን ፕሮካሪዮቲክ ህዋሶች ውስጥ አናገኝም። ምስሉን በተመለከተ ደግሞ እዚህ ጋር የምታዩትን ፕሮካሪዮቲክ እንዲሁም የዩካሪዮት ህዋስ ዋና ዋና መዋቅሮችን የያዘውን ምስል በመመልከት እንደዚህ አድርጋችሁ መሳል ትችላላችሁ። What are the major differences among bacteria, archaea and eukarya? በእነዚህ በሶስቱ ዶሜንስ በምንላቸው ምድቦች መካከል ያሉት ዋና ዋና ልዩነቶች ምንድን ናቸው? ዋና ዋና ልዩነቶችን ስንመለከት አንደኛው ሴል ታይፕ ነው ወይም ያላቸው የህዋስ አይነት ነው። ሶ ባክቴሪያ እና አርኪያ ላይ ፕሮካሪዮቲክ ህዋስ ነው የምናገኘው። ሶ ፕሮካሪዮቲክ ህዋስ ምን እንደሆነ እንግዲህ አይተናል። ዩካሪያ ላይ ደግሞ ስንመጣ ዩካሪያ ዩካሪዮቲክ ህዋስ ነው ያላቸው። ሴል ወል ኮምፖዚሽን ወይም የህዋስ ግድግዳ ስሪት ወይም ይዘቱን ደግሞ ስንመለከት ባክቴሪያ ምንድነው ብለናል? ፔፕቲዶግላይካን ነው የተሰራው። የአርኪያ ደግሞ ሲዶ ፔፕቲዶግላይካን ወይም ፎልስ ፔፕቲዶግላይካን ያልነው ወይም ደግሞ አዘር ፖሊመርስ ቅድም የጠቀስ ናቸው እንደ ፖሊሳካራይድስ፣ ግላይኮፕሮቲንስ ያሉትን ሊይዝ ይችላል የአርኪያ። ዩካሪያ ጋር ደግሞ ስንመጣ ሁሉም ዩካሪዮቲክ ስር የሚካተቱት ፍጥረታት ሴል ወል የላቸውም። ለምሳሌ አኒማል ወይም የእንስሳትን ህዋስ ብንመለከት ሴል ወል የለውም። ነገር ግን ሴል ወል ያላቸው ዩካሪዮትስን ስንመለከት የተለያየ አይነት ስሪት ወይም ይዘት አላቸው። ለምሳሌ ፕላንትስ ወይም እጽዋት ሴል ወላቸው በዋነኝነት ከሴሉሎስ የተሰራ ነው። ፈንጋይ ጋር ደግሞ ስንመጣ ከካይቲን የተሰራ ነው። ሜምብሬን ሊፒድ ወይም ደግሞ የህዋስ ሽፋን ሊፒዱን ደግሞ ስንመለከት የባክቴሪያ ኤስተር ሊንክድ ፎስፎሊፒዱ በኤስተር ቦንድ የተያያዘ ነው። አርኪያ ደግሞ ስንመጣ ኤተር ሊንክድ ፎስፎሊፒድ እዚህ ጋር ደግሞ በኤተር ቦንድ የተያያዘ ፎስፎሊፒድ ነው ያላቸው። ዩካሪያ ደግሞ ኤስተር ሊንክድ ፎስፎሊፒድ በኤስተር ቦንድ የተያያዘ ፎስፎሊፒድ ነው ያላቸው። የዲኤንኤ ስትራክቸር ወይም የዲኤንኤ አወቃቀር ልዩነትን ስንመለከት የባክቴሪያ ዲኤንኤ ኢዝ ሰርኩላር ወይም ክብ ነው ኦፍን ዊዝ ፕላስሚድስ እንዲሁም ደግሞ የክብ የሆኑ የዲኤንኤ ቁራጮች ከዚህ ከዋናው ዲኤንኤ ተጨማሪ ፕላስሚድስ የምንላቸውን ይይዛሉ። አርኪያም
ዲኤንኤው ሰርኩላር ወይም ክብ ነው። ዩካሪያ ጋር ደግሞ ስንመጣ ሊኒየር ነው። ሊኒየር ነው ማለት መስመራዊ የሆነ ዲኤንኤ ያላቸው አሶሺየትድ ዊዝ ሂስቶንስ ከሂስቶንስ ጋር የተያያዘ ማለትም ሂስቶንስ የምንላቸው የፕሮቲን አይነቶች ናቸው። ስለዚህ ይህንን ረጅም የሆነ መስመራዊ ዲኤንኤ ስብስብ ብሎ እንዲቀመጥ የሚረዱ ናቸው። ምክንያቱም ዲኤንኤው እዚህ ሂስቶን ፕሮቲን ላይ ነው ተጠቅልሎ የሚቀመጠው። ኒውክለሱን ደግሞ ስንመለከት ባክቴሪያና አርኪያ ኖ ትሩ ኒውክለስ ፕሮካሪዮቲክ ህዋስ ስለሆነ ያላቸው እውነተኛ ኒውክለስ የላቸውም። ዩካሪያ ደግሞ ዩካሪዮቲክ ስለሆኑ ወይም ትሩ ኒውክለስ ስላላቸው ሜምብሬን ባውንድ ኒውክለስ ወይም በሜምብሬን በሽፋን ወይም በኒውክሌር ሜምብሬን የተሸፈነ እውነተኛ ኒውክለስ አላቸው። ኢንፋክት ሞርፎሎጂካሊ ባክቴሪያ አር ክላሲፋይድ ቤዝድ ኦን ኒውመረስ ፊቸርስ በርካታ ባህሪያት ላይ በመመስረት ባክቴሪያ በቅርጽ፣ በመጠን፣ በመዋቅር ተመድበዋል። ፎር ኤግዛምፕል ሴል ሼፕ፣ nature of multi-cell aggregates, motility, formation of spores, and reaction to Gram stain are some of the most important features that are used to classify bacteria. ባክቴሪያን ለመመደብ ጥቅም ላይ የሚውሉ አንዳንድ ጠቃሚ ባህሪያትን ምሳሌ ብንመለከት ሴል ሼፕ ወይም የህዋስ ቅርጽ መሰረት ያደረጉ የባክቴሪያ ምድቦች አሉ። ሌላ ደግሞ መልታይ ሴል አግሪጌትስ ደግሞ ብዙ የባክቴሪያ ህዋሶች እንዴት ነው የሚያያዙት የሚለውን በማየት ለምሳሌ ነጠላ ህዋሶች አሉ፣ ብቻቸውን የሚሆኑ ተያይዘው ደግሞ ሰንሰለት የሚፈጥሩ ህዋሶች አሉ፣ እንዲሁም በተለያየ መንገድ የሚሰባሰቡ አሉ። ስለዚህ በዛ መሰረትም የተለያዩ የባክቴሪያ ምድቦች አሉ። ሞቲሊቲ ደግሞ ስንል የመንቀሳቀስ ችሎታ ነው። ስለዚህ የተለያየ የመንቀሳቀስ ወይም የእንቅስቃሴ መንገዶች አሉ። ስለዚህ ያንንም መሰረት ያደረጉ የተለያዩ የባክቴሪያ ምድቦች ይኖራሉ። ሌላ ፎርሜሽን ኦፍ ስፖርስ ደግሞ አንዳንድ ባክቴሪያ ስፖርስ የሚባሉ ከፍተኛ ወይም አደገኛ የሚባሉ ሁኔታዎችን መቋቋም የሚያስችሏቸውን መዋቅሮች ያዘጋጃሉ። ስለዚህ እንደሚያዘጋጇቸው የስፖር አይነቶች የተለያዩ የባክቴሪያ ምድቦች አሉ። እንዲሁም ግራም ስቴን ደግሞ ስንል ባክቴሪያን በሴል ወል ወይም በህዋስ ግድግዳ መዋቅር መሰረት ለመመደብ የሚጠቅም የማጥለሚያ ቴክኒክ ወይም ዘዴ ነው። ስለዚህ ባክቴሪያዎች ለዚህ ማቅለሚያ እንዳላቸው አቀባበል ግራም ፖዚቲቭ እና ግራም ኔጌቲቭ ተብለው ይመደባሉ። እነዚህን በኋላ ላይ በደንብ እንመለከታለን። ስለዚህ አሁን እነዚህ ዋና ዋና የምንላቸው ባክቴሪያዎችን የምንመድብባቸው የተለያዩ ባህሪያት ናቸው። Do all bacteria have the same shapes? ሁሉም ባክቴሪያ አንድ አይነት ቅርጾች አሏቸው ወይ? And what are the three basic shapes of bacteria? ሶስቱ መሰረታዊ የባክቴሪያ ቅርጾች ምንድን ናቸው? Bacterial cells can be grouped into the following three main shapes. የባክቴሪያ ህዋሶች በሚከተሉት ሶስት ዋና ቅርጾች ሊመደቡ ይችላሉ። አንደኛው ምንድነው? ኮክሳይ ነው። ኮክሳይ ወይም በሲንጉላር በነጠላ ደግሞ ኮከስ፣ አንድ ላይ ብዙውን ደግሞ ኮክሳይ እንለዋለን። ይሄ ምን አይነት ቅርጽ ያላቸው ባክቴሪያዎች ናቸው? ስፌሪካል ባክቴሪያ ወይም ደግሞ ክብ ቅርጽ ያላቸው ባክቴሪያዎች ናቸው። ሁለተኞቹ ደግሞ ባሲላይ ወይም በሲንጉላር በነጠላ ደግሞ ባሲለስ እንላቸዋለን። እነዚህ ሮድ ሼፕድ ባክቴሪያ ናቸው። ሮድ ሼፕድ ማለት ዘንግ ቅርጽ ያለው ባክቴሪያ ማለት ነው። ልክ እዚህ ጋር እርሳስ ያለው አይነት ቅርጽ አለ አይደለ? ይሄ ሮድ ሼፕድ እንለዋለን። እነዚህ አይነት ቅርጽ ያላቸውን ባክቴሪያዎች ባሲላይ እንላቸዋለን። ሶስተኛው የቅርጽ አይነት ደግሞ ስፓይሮኬቲስ ነው። ስፓይሮኬቲስ የምንላቸው ስፓይራል ኦር ኮርክስክሪው ሼፕድ ባክቴሪያ ናቸው። ስፓይራል ማለት ጠምዛዛ ወይም ደግሞ እንደ ኮርክስክሪው አይነት ቅርጽ። ኮርክስክሪው ማለት ይሄ የቡሽ ማውጫ አይነት ይሄኛው ማለት ነው። ቅርጽ ያላቸውን ደግሞ ስፓይሮኬቲስ እንላቸዋለን። ከሶስቱ ዋና ዋና ቅርጾች በተጨማሪ ደግሞ ኮማ ሼፕድ ባክቴሪያ አለ። ኮማ ማለት ይሄ ኮማ ምልክቷን አይነት የሚመስል ቅርጽ ያለው ማለት ነው። እዚህኛው ላይ እንደምትመለከቱት በደንብ የሚታወቀው ኮማ ቅርጽ ያለው ባክቴሪያ ቪብሪዮ ኮሌራ ነው። How do bacterial cells cluster together? የባክቴሪያ ህዋሶች እንዴት አንድ ላይ ይሰበሰባሉ ወይም እንዴት ነው ስብስብ የሚፈጥሩት?
Bacterial cells cluster together through patterns of cell division and cell adhesion. የባክቴሪያ ህዋሶች በተለያየ መንገድ ስብስብ ይፈጥራሉ። አንደኛው ፓተርንስ ኦፍ ሴል ዲቪዥን የምንለው ወይም ደግሞ ህዋሶች የሚከፋፈሉበት መንገድ ላይ ተመስርቶ የተለያየ ስብስብ ይፈጠራል። ይሄም ሲባል after a cell divides, daughter cells may remain attached to each other in a specific pattern. አንድ ህዋስ ከተከፋፈለ በኋላ አዳዲሶቹ ህዋሶች ወይም ዶተር ሴልስ የምንላቸው በተለያየ መንገድ እርስ በርስ ተያይዘው ሊቀሩ ይችላሉ። ለምሳሌ such as in long chains፣ ለምሳሌ ረጃጅም ሰንሰለቶች ልክ እንደ ስትሬፕቶኮክሳይ የምንላቸው ባክቴሪያዎች አይነት ሊፈጥሩ ይችላሉ። ወይም grape like clusters like staphylococcus ወይም ደግሞ እንደ ወይን አይነት ስብስብ ስታፋይሎኮክሳይ እዚህ ጋር እንደምናየው አይነት ባክቴሪያዎች አይነት ስብስብ ሊፈጥሩ ይችላሉ። ይህም ደግሞ የሚወሰነው ህዋሱ በሚከፈልበት አቅጣጫ ላይ ይሆናል ማለት ነው። ሌላ ደግሞ ሴል አድሂዥን የምንለው ደግሞ በህዋስ መጣበቅ ዘዴ ስንል ብዙ ባክቴሪያ የሚያጣብቅ ነገር ያመርታሉ። እንዲሁም ደግሞ ለመጣበቅ የሚረዱ አካላቶች አሏቸው። ስለዚህ ይህ ደግሞ እርስ በርስ በመጣበቅ ስብስብ እንዲፈጥሩ ያደርጋቸዋል። What are the external structures of bacteria? የባክቴሪያ ውጫዊ መዋቅሮች ምንድን ናቸው? በባለፈው ስለ ባክቴሪያ ስትራክቸር ስንመለከት ይሄንን ምስል አይተን ነበር አይደለ? የባክቴሪያን ስትራክቸር ወይም ደግሞ አጠቃላይ የፕሮካሪዮቲክ ህዋሶችን መዋቅር ኤክስተርናል ውጫዊ፣ ከዛ ሴል ኤንቨሎፕ የህዋስ ሽፋንና ኢንተርናል ውስጣዊ ብለን ከፍለን አይተን ነበር። ውጫዊ የምንላቸው ክፍሎች አፔንዴጅስ የምንላቸውን ቅጥል አካላት እንደ ፍላጀላ፣ ፓይላይ እንዲሁም ፊምብሬ የሚባሉትን ይይዛል። እንዲሁም ደግሞ ግላይኮካሊክስ የሚባለውን በህዋስ ግድግዳ ዙሪያ ያለ ዝልግልግ ያለና የሚጣበቅ ሌየር ወይም ንብርብር አለ። እሱም ሁለት አይነት ሊሆን ይችላል፣ ካፕሱል፣ ስላይም ሌየር የምንላቸው። እነዚህ ዋናዎቹ የውጫዊ ክፍሎች ናቸው። ከዛ ከሴል ኤንቨሎፕ ወይም የህዋስ ሽፋን ደግሞ የምንለው ሴል ዎል እና ሴል ሜምብሬን አለ። ከዛ ኢንተርናል ከሴል ኤንቨሎፕ ውስጥ ደግሞ ያሉት ሳይቶፕላዝሚክ ሜትሪክስ፣ ራይቦዞምስ፣ ኢንክሉዥንስ፣ ኒውክሊዮይድ ኦር ክሮሞዞም፣ አክቲን፣ ሳይቶስኬሌተን እና ኢንዶስፖርስ ናቸው። አሁን ደግሞ አንድ አክቲቪቲ ይኖረናል። Streptococcus and Lactobacillus are the two well-researched types of bacteria. Carry out a library search to find out what shapes these two bacteria have and why they are so important to us. Also, try to find two diseases caused by spiral-shaped bacteria. Streptococcus እና ላክቶባሲለስ ሁለቱ በደንብ ምርምር የተደረገባቸው የባክቴሪያ አይነቶች ናቸው። የቤተ መጻሕፍት ፍለጋ በማካሄድ እነዚህ ሁለት የባክቴሪያ አይነቶች ምን አይነት ቅርጽ አላቸው የሚለውንና ለምን ለኛ ደግሞ በጣም አስፈላጊ እንደሆኑ ለማወቅ ሞክሩ። እንዲሁም ደግሞ ስፓይራል ሼፕድ ወይም ጠምዛዛ ቅርጽ ባላቸው ባክቴሪያዎች የሚከሰቱ ሁለት በሽታዎችን ለማግኘት ሞክሩ። ቅርጻቸውን ስንመለከት Streptococcus are spherical or oval-shaped bacteria that typically form pairs or chains. Streptococcus ኮከስ ምንድን ነው ብለናል? ክብ ቅርጽ ያላቸው አይደለ? Streptococcus ክብ ወይም ሞላላ ቅርጽ ያላቸው ባክቴሪያ ናቸው። በተለምዶ ደግሞ ጥንድ ወይንም ደግሞ ሰንሰለት ይፈጥራሉ። Lactobacillus is predominantly rod-shaped but can also appear as short rods or even spiral forms depending on the species and conditions. Lactobacillus ደግሞ ባሲለስ ምንድነው ብለናል? ሮድ ሼፕድ ወይም ዘንግ ቅርጽ ነው አይደለ? ስለዚህ በብዛት ላክቶባሲለስ ባክቴሪያዎች ዘንግ ቅርጽ ነው ያላቸው። ግን ደግሞ ዝርያና አንዳንድ ሁኔታዎች ላይ በመመስረት አጠር ያለ ዘንግ ወይንም ደግሞ ስፓይራል ፎርም ወይም ጥምዝ ቅርጽ ያላቸው ላክቶባሲለስ ዝርያዎችም ሊኖሩ ይችላሉ። አስፈላጊነታቸውን ስንመለከት ደግሞ መጀመሪያ የስትሬፕቶኮከስን ኢምፖርታንስ ወይም አስፈላጊነት እንመልከት። አንደኛው ፉድ ፕሮዳክሽን ወይም ምግብ ማምረት ሂደት ላይ ነው። Streptococcus thermophilus is a widely used starter culture in the production of dairy products like yogurt and Swiss cheese. It produces lactic acid and
contributes to the texture and flavor of these foods. Streptococcus ምድብ ውስጥ አንደኛው Streptococcus thermophilus የሚባል ዝርያ ልክ እንደ እርጎ እና ስዊስ ቺዝ ያሉ የወተት ተዋጽኦች ሲመረቱ በሰፊው ጥቅም ላይ የሚውል ስታርተር ካልቸር ነው። ስታርተር ካልቸር ነው ማለት ፈርመንቴሽን ወይም መፍላላትን ሂደት ለማነሳሳት የሚዘጋጅ የባክቴሪያ ቅልቅል ነው። ስለዚህ ይሄ ባክቴሪያ ደግሞ በፈርመንቴሽን ሂደት ምን ያመርታል? ላክቲክ አሲድ ያመርታል። ይህም ደግሞ ለነዚህ ምግቦች ማለትም ለነዚህ የወተት ተዋጽኦ ምርቶች ለስሪትና ጣዕም አስተዋጽኦ አለው። ሌላ የስትሬፕቶኮከስ አስፈላጊነትን ስንመለከት probiotics benefits. Streptococcus thermophilus is also used in some probiotic supplements and can help with digestion and nutrient absorption. Probiotics ምንለው በበቂ መጠን ሲወሰዱ ለጤና ጠቀሜታ ያላቸው ረቂቅ ተዋሲያን ናቸው። እነዚህንም ደግሞ እንደ እርጎ ካሉ ፈርመንትድ ምግቦች ማግኘት ይቻላል። እንዲሁም ደግሞ በተለያየ መንገድ በእንክብል መልኩ፣ በዱቄት፣ በፈሳሽ መልኩ ከሚገኙ ወይም ከሚዘጋጁ ፕሮባዮቲክ ሰፕሊመንትስ ማግኘት ይቻላል። ስትሬፕቶኮከስ ተርሞፊለስ የምንለው የስትሬፕቶኮከስ ባክቴሪያ ዝርያ ደግሞ አንዳንድ የፕሮባዮቲክ ሰፕሊመንትስ ውስጥ ይገኛል። ይሄ ማለት ከምግብ ተጨማሪ የሚወሰዱ ማለት ናቸው ሰፕሊመንትስ። የጤና ጠቀሜታዎቹን ደግሞ ስንመለከት ከምግብ መፈጨት ሂደት ጋር የተያያዙ እንደ ድርቀት አይነት ችግሮችን ለመቀነስ ያግዛሉ። እንዲሁም ደግሞ በምግብ መፈጨት ሂደት ከምግብ ውስጥ ያሉ አስፈላጊ ንጥረ ነገሮችን ምጠት ወይም ደግሞ አብዞርፕሽን ለማሻሻል ያግዛሉ። የላክቶባሲለስን አስፈላጊነት ደግሞ ስንመለከት አንደኛው ዳይጀስቲቭ ሄልዝ ነው ወይም ለምግብ መፈጨት ሂደት ጤና ያስፈልጋል። So lactobacillus is a key component of the natural gut microbiome, helping break down food, absorb nutrients and maintain a healthy balance of bacteria. ለሰው ጤና ወሳኝ ሚና የሚጫወቱ አንጀት ውስጥ የሚገኙ የተለያዩ ረቂቅ ተዋሲያን አሉ፣ ናቹራል ገት ማይክሮባዮም ምንላቸው። ስለዚህ ላክቶባሲለስም ደግሞ የነዚህ አንዱ ቁልፍ አካል ነው። ስለዚህ በምግብ መፈጨት ሂደት ምግብን ለመፍጨት እንዲሁም ደግሞ ለንጥረ ነገሮች ምጠት ወይም አብዞርፕሽን እና ጤናማ የባክቴሪያ ሚዛንን ለማስጠበቅ ይረዳል። ሌላኛው አስፈላጊነቱ ደግሞ ፉድ ፕሮዳክሽን ወይም ምግብ ማምረት ላይ ነው። This bacteria convert lactose into lactic acid, which is essential for making fermented foods like yogurt and cheese, and giving them a sour taste and semi-solid texture. ላክቶባሲለስ በፈርመንቴሽን ሂደት ላክቶስ ሹገርን ወደ ላክቲክ አሲድ ይቀይራል። ይህም ደግሞ የተለያዩ ልክ እንደ እርጎ እና ቺዝ ያሉ ፈርመንትድ ምግቦችን ለማዘጋጀት አስፈላጊ ነው። ለእነዚህም ምግቦች ጎምዛዛ ጣዕምና በከፊል ጠጣር የሆነ ይዘት ይሰጣቸዋል። Diseases caused by spiral shaped bacteria. ጥምዝ ቅርጽ ባላቸው ባክቴሪያ ዝርያዎች የሚመጡ በሽታዎች Syphilis, caused by the bacterium Treponema pallidum. Syphilis is a sexually transmitted infection. Syphilis Treponema pallidum በሚባል የባክቴሪያ ዝርያ የሚመጣ የአባላዘር በሽታ ነው። ይሄ የባክቴሪያ ዝርያም ስፓይራል ሼፕድ ወይም ጥምዝ ቅርጽ ያለው የባክቴሪያ ዝርያ ነው። ሌላኛው Lyme disease ነው, caused by the bacteria in the Borrelia genus. This disease is spread through the bite of infected ticks. ላይም ደግሞ ቦሬሊያ ምድብ ውስጥ ባሉ የባክቴሪያ ዝርያዎች የሚመጣ በሽታ ነው። በሽታውም የሚሰራጨው በባክቴሪያው በተጠቁ መዥገሮች ንክሻ ነው። Bacterial cell wall, የባክቴሪያ የህዋስ ግድግዳ። Besides their shape, bacteria can be classified based on their cell wall composition. ከቅርጾቻቸው በተጨማሪ ባክቴሪያዎች በህዋስ ግድግዳቸው ስብጥር ወይም ደግሞ ይዘት ላይ ተመስርተው ሊመደቡ ይችላሉ። One of these ways is whether they are retaining dyes during Gram stain. አንዱ መንገድ ግራም ስቴን ነው። ግራም ስቴን የምንለው በሃንስ ክሪስቲያን ግራም እንደ አውሮፓውያን አቆጣጠር በ1884 የበለጸገ ባክቴሪያን ለመመደብ የሚረዳ የማቅለሚያ ዘዴ ነው። ስለዚህ ባክቴሪያው ማቅለሚያውን
ይይዛል ወይም ደግሞ አይዝም በሚለው መሰረት ይመደባሉ። In this case, bacteria can be categorized into two. በዚህ መሰረት ባክቴሪያ ለሁለት ሊመደብ ይችላል። አንደኛው gram positive ነው። So gram positive bacteria have a distinctive purple appearance when observed under a light microscope following gram staining. gram positive bacteria የምንለው ከግራም ስቴኒንግ ሂደት ተከትሎ በላይት ማይክሮስኮፕ ሲታይ ተለይቶ የሚታይ ሐምራዊ መልክ ያለው ነው። This is due to retention of the purple crystal violet stain in the thick peptidoglycan layer of the cell wall. ይህም የሚሆነው የህዋስ ግድግዳው ወፍራም ፔፕቲዶግላይካን ሌየር ወይም ንብርብር የተጨመረውን ሐምራዊ ቀለም ያለው ክሪስታል ቫዮሌት ማቅለሚያ ስለሚያስቀር ወይም ደግሞ ስለሚይዝ ነው በማይክሮስኮፕ ሲታይ ፐርፕል ወይም ሐምራዊ ቀለም የሚያሳየው። Examples of gram-positive bacteria include all Staphylococci, all Streptococci, and some Listeria species. የግራም ፖዚቲቭ ባክቴሪያ ምሳሌዎችን ስንመለከት ሁሉንም የስታፋይሎኮክሳይ ባክቴሪያዎች እንዲሁም ሁሉንም የስትሬፕቶኮክሳይ ባክቴሪያዎች እንዲሁም ደግሞ አንዳንድ የሊስቴሪያ ባክቴሪያ ምድብ ዝርያዎችን ያካትታል። ሁለተኛው ምድብ ደግሞ ግራም ኔጌቲቭ ነው። gram negative bacteria lose the crystal violet stain and take the color of the red counter stain in Gram's method of staining. gram negative ደግሞ የምንለው ባክቴሪያ በግራምስ ስቴኒንግ ዘዴ የተጨመረውን ክሪስታል ቫዮሌት ማቅለሚያ አይዝም ወይም ደግሞ ይለቃል። ከዛ የካውንተር ስቴኑን ማለትም ከክሪስታል ቫዮሌት ማቅለሚያው በኋላ የሚደረግ ሁለተኛ ደረጃ ማቅለሚያ ነው። ስለዚህ የሱን ቀይ ቀለም በመያዝ ቀይ መስሎ ነው የሚታየው ማለት ነው gram negative bacteria. This is characteristic of bacteria that have a cell wall composed of a thin layer of particular substance called peptidoglycan. ይህም በህዋስ ግድግዳቸው ቀጭን የሆነ የፔፕቲዶግላይካን ንብርብር ወይም ሌየር ያላቸው ባክቴሪያዎች ባህሪ ነው። Table 2.1 Comparison of gram-positive and gram-negative cell walls. የግራም ፖዚቲቭ እና የግራም ኔጌቲቭ የህዋስ ግድግዳዎች ንጽጽር የሚያሳይ ሰንጠረዥ ነው። So number of major layers ወይም ደግሞ የዋና ንብርብሮችን ቁጥር ስናይ ግራም ፖዚቲቭ ላይ 1 ነው፣ ወፍራም ፔፕቲዶግላይካን ሌየር ነው ያለው። ግራም ኔጌቲቭ ላይ ደግሞ 2 ነው፣ ማለትም ቀጭን የፔፕቲዶግላይካን ሌየር እና ሌላ ደግሞ አውተር ሜምብሬን የሚባል ውጫዊ ሽፋን አለ። የህዋስ ግድግዳውን ኬሚካል ኮምፖዚሽን ወይም የኬሚካል ስብጥር ስንመለከት ፔፕቲዶግላይካን አለ፣ ቴይኮይክ አሲድ፣ ሊፖቴይኮይክ አሲድ አለ። ግራም ኔጌቲቭ ላይ ደግሞ ሊፖፖሊሳካራይድ፣ ሊፖፕሮቲን እና ፔፕቲዶግላይካን። የህዋስ ግድግዳውን ኦቨርኦል ቲክነስ ወይም አጠቃላይ ውፍረት ደግሞ ስንመለከት የግራም ፖዚቲቭ ቲከር ወፍራም ነው ከ20 እስከ 80 ናኖሜትር። የግራም ኔጌቲቭ ደግሞ ቲነር ቀጠን ያለ ነው ከ8 እስከ 11 ናኖሜትር ይሆናል። አውተር ሜምብሬን ወይም ደግሞ ውጫዊ ሽፋን ግራም ፖዚቲቭ ላይ የለም፣ ግራም ኔጌቲቭ ላይ ደግሞ አለ። ሌላ ደግሞ ፔሪፕላዝሚክ ስፔስ ስንመለከት ፔሪፕላዝሚክ ስፔስ የምንለው በሴል ሜምብሬን እና በፔፕቲዶግላይካን መካከል ያለ ክፍተት ነው። ሶ ግራም ፖዚቲቭ ላይ ኔሮ ነው ማለትም ጠባብ ነው። ግራም ኔጌቲቭ ላይ ደግሞ ኤክስቴንሲቭ ወይም ሰፊ ነው። ፖሪን ፕሮቲንስ ደግሞ የምንላቸው የግራም ኔጌቲቭስ ባክቴሪያ አውተር ሜምብሬን ውስጥ የሚገኝ ፕሮቲን ነው። ሶ ግራም ፖዚቲቭ ላይ የለም፣ ግራም ኔጌቲቭ ላይ አለ። ሌላ ደግሞ ፐርሚያቢሊቲ ቱ ሞለኪውልስ ስንመለከት ምንድነው ይሄ? ሴል ወሉ ወይም የህዋስ ግድግዳው ሞለኪውሎችን በውስጡ ማስተላለፍ ይችላሉ ወይም የማስተላለፍ ችሎታው ማለት ነው። ስለዚህ ግራም ፖዚቲቭ ሴል ወል ሞር ፔኔትራብል ነው ወይም ደግሞ የበለጠ ማስተላለፍ የሚችል ነው። የግራም ኔጌቲቭ ሴል ወል ደግሞ less penetrable ነው ማለትም አነስ ያለ የማስተላለፍ ችሎታ ነው ያለው። The gram staining process includes 4 basic steps. የግራም ስቴኒንግ ሂደት 4 መሰረታዊ ደረጃዎችን ያካትታል። የመጀመሪያው መሰረታዊ ደረጃ ማቅለም ነው። ግን ከማቅለሚያው በፊት ደግሞ heat fix or attach the bacteria to the slide. ስላይድ የምንለው ምንድነው? ናሙናዎችን በማይክሮስኮፕ ለማየት የምናስቀምጥበት ጠፍጣፋ 4 ማዕዘን መስታወት ቁራጭ ነው። ስለዚህ ሙቀትን በመጠቀም ባክቴሪያው
ስላይዱ ላይ እንዲጣበቅ ወይም እንዲያያዝ ማድረግ ነው። ከዛ ቀጥሎ applying a primary stain crystal violet የመጀመሪያ ደረጃ ማቅለሚያውን ወይም crystal violet የምንለውን ማቅለሚያ መጨመር ነው። ቀጥሎ ደግሞ adding a mordant or grams iodine mordant ወይም grams iodine ይጨመራል። ይህም ደግሞ ህዋሱ ቀለሙን በደንብ እንዲይዝ ለማድረግ ነው የሚጨመረው። ሌላኛው ደረጃ ደግሞ rapid decolorization ወይም ደግሞ ፈጣን ቀለም የማስወገድ ሂደት ነው። ይሄ በኤታኖል ወይም ደግሞ በአሲቶን ወይም ደግሞ በሁለቱም ሚክስቸር ወይም ድብልቅ ሊከናወን ይችላል። ይሄ ቀለም የማስወገድ ሂደት በዋነኝነት ሁለቱን ምድቦች ግራም ፖዚቲቮቹን እና ግራም ኔጌቲቮቹን የሚለይበት ደረጃ ነው። በዲኮሎራይዜሽን ጊዜ ወይም እነዚህ ኤታኖል አሲቶን በሚጨመርበት ጊዜ ግራም ፖዚቲቭ የሆኑት ባክቴሪያዎች ወፍራም ፔፕቲዶግላይካን ስላላቸው መጀመሪያ የተጨመረውን የክሪስታል ቫዮሌት ማቅለሚያውን ሐምራዊ ወይም ፐርፕል ቀለም ይዘው ይቆያሉ። ነገር ግን ግራም ኔጌቲቭ ባክቴሪያዎቹ ደግሞ ቀጠን ያለ ፔፕቲዶግላይካን ሌየር ወይም ንብርብር ያላቸው ደግሞ በዲኮሎራይዜሽን ጊዜ አዮዲኑም ክሪስታል ቫዮሌቱም ታጥቦ ይወጣል ማለት ነው። ስለዚህ በዚህ ሰዓት ግራም ኔጌቲቮቹ ከለርለስ ወይም ደግሞ ቀለም የሌላቸው ሆኖ ነው የሚገኙት። ሌላኛው ደረጃ ካውንተር ስቴኒንግ ዊዝ ሳፍራኒን ነው። then observe the color change at each levels ሁለተኛ ደረጃ የማቅለም ሂደት ነው። ይህም ሳፍራኒን በሚባል ቀይ ማቅለሚያ የሚከናወን ነው። ከዛ በእያንዳንዱ ደረጃ ያለውን የቀለም ለውጥ በመመልከት ባክቴሪያዎቹን መለየት ይቻላል ማለት ነው። ሳፍራኒን ቀለም በሚጨመርበት ጊዜ ግራም ፖዚቲቭ የሆኑት ባክቴሪያዎች በዲኮሎራይዜሽን ጊዜም ፐርፕል ወይም ደግሞ ሐምራዊ ሆነው እንደቀጠሉት ነው የሚቀጥሉት። ግራም ኔጌቲቮቹ ግን በዲኮሎራይዜሽን ጊዜ ከለርለስ ወይም ደግሞ ቀለም ታጥቦ ስለወጣ ቀለም የሌላቸው ሆነዋል አይደለ? አሁን በካውንተር ስቴኒንጉ ጊዜ የሳፍራኒኑን ቀይ ቀለም በመውሰድ ቀይ ወይም ደግሞ ፒንክ ሮዝ አይነት ቀለም ይዘው ይታያሉ ማለት ነው። ስለዚህ በዚህ መንገድ ግራም ፖዚቲቭ እና ግራም ኔጌቲቭ የሆኑትን ባክቴሪያዎች መለየት ይቻላል። The staining technique includes simple staining which use single dye or differential staining use different dyes የተለያየ አይነት የማቅለሚያ ዘዴዎች አሉ። ሲምፕል ወይም ቀላል የምንለው የማቅለሚያ ዘዴ አንድ ማቅለሚያ ብቻ የሚጠቀም ሲሆን ሁለት ወይም ከዛ በላይ የሆኑ ደግሞ ማቅለሚያዎችን የሚጠቀመው የማቅለሚያ ዘዴ ደግሞ ዲፈረንሻል ስቴኒንግ ይባላል። እዚህ ምስል ላይ የግራም ስቴኒንግን ጠቅለል ያለ ሂደቱን ያሳየናል። የመጀመሪያው ፊክሴሽን ነው፣ ማለትም ባክቴሪያው ስላይዱ ላይ እንዲጣበቅ የሚደረግበት ደረጃ ነው። ከዛ ክሪስታል ቫዮሌት ማቅለሚያ ይጨመራል። በዚህ ጊዜ ባክቴሪያዎቹ ፐርፕል ወይም ደግሞ ሐምራዊ ቀለም ይኖራቸዋል። ከዛ ደግሞ አዮዲን ይጨመራል። ይሄ ደግሞ ቀለሙ የበለጠ እንዲይዝ ለማድረግ የሚያግዝ ነው። ከዛ ዲኮሎራይዜሽን አለ። ዲኮሎራይዜሽን ማለት ቀለሙን የማስለቀቅ ሂደት ማለት ነው። ይሄ በኤታኖል በአሲቶን ወይም ደግሞ በሁለቱ ድብልቅ ይከናወናል። በዚህ ጊዜ ግራም ፖዚቲቭ የሆኑ ባክቴሪያዎች ፐርፕል ቀለሙን አይለቁም። ግራም ኔጌቲቭ ባክቴሪያዎች ደግሞ በዲኮሎራይዜሽን ጊዜ ቀለሙ ታጥቦ ይወጣና ከለርለስ ወይም ቀለም የሌላቸው ይሆናሉ። ከዛ ካውንተር ስቴን ወይም ሁለተኛ ደረጃ የማቅለም ሂደት በቀይ ሳፍራኒን ማቅለሚያ ይከናወናል። ስለዚህ በዚህ ጊዜ ከለርለስ የሆኑት ወይም ቀለም የሌላቸው ግራም ኔጌቲቭ ባክቴሪያዎች የሳፍራኒኑን ቀለም በመያዝ ቀይ ወይም ደግሞ ሮዝ አይነት ቀለም ይኖራቸዋል ማለት ነው። ስለዚህ በዚህ መሰረት በግራም ስቴኒንግ ባክቴሪያዎችን ግራም ፖዚቲቭ እና ግራም ኔጌቲቭ ብሎ ለመለየት ያስችላል። What is the purpose of Grams stain? የግራምስ ስቴን ዓላማው ምንድን ነው? The Grams stain is fundamental laboratory technique used in microbiology for different purposes. Grams stain በረቂቅ ተዋሲያን ጥናት ዘርፍ ውስጥ ለተለያዩ ዓላማዎች የሚጠቅም መሰረታዊ የቤተ ሙከራ ዘዴ ነው። አንዱ ምንድነው ጥቅሙ? It allows for the classification of bacteria into two major groups as gram-positive and gram-negative based on their cell wall composition. ባክቴሪያን የህዋስ ግድግዳውን ስብጥር መሰረት በማድረግ ወደ ሁለት ዋና ዋና ምድቦች ግራም ፖዚቲቭ እና ግራም ኔጌቲቭ ብሎ ለመመደብ ያስችላል።
ሌላኛው ጠቀሜታ the gram stain results can influence the choices of antibiotics። በግራም ስቴን ባክቴሪያ አይነትን የመለየት ሂደቱ ውጤት የጸረ ባክቴሪያ መድኃኒቶች ምርጫ ላይ ተጽዕኖ ይኖረዋል። ማለትም ለምሳሌ አንድ ሰው ባክቴሪያል ኢንፌክሽን ቢያጋጥመው በግራም ስቴን የባክቴሪያውን አይነት መለየት ይቻላል። በግራም ፖዚቲቭ ባክቴሪያ ለመጣ ኢንፌክሽን ውጤታማ የሆነ አንቲባዮቲክስ ወይም ጸረ ባክቴሪያ መድኃኒት አለ። ለግራም ኔጌቲቭም ደግሞ እንደዛው ማለት ነው። ስለዚህ በውጤቱ መሰረት ውጤታማ የሆነ ጸረ ባክቴሪያ ወይም አንቲባዮቲክስ መድኃኒቶችን መምረጥ ያስችላል። The gram stain helps visualize the shape and arrangement of bacterial cells which can aid in identification። የግራም ስቴን የባክቴሪያ ህዋሶችን ቅርጽ ኮክሳይ፣ ባሲላይ፣ ስፓይሪላይ ያልናቸውን እንዲሁም ደግሞ አደራደራቸውን ማለትም ክላስተር ወይም ዘለላ የፈጠሩ ከሆኑ ወይም ደግሞ ሰንሰለት ቼንስ የፈጠሩ ከሆነ እሱን ለማየት ይረዳል። ይህም ደግሞ የባክቴሪያውን አይነት ለመለየት ያግዛል። Describe the following የሚከተሉትን ምንነታቸውን ግለጹ። outer membrane, periplasmic space, envelope, teichoic acid, adhesion site, lipopolysaccharide እና porine proteins ምንድን ናቸው? Outer membrane is a lipid bilayer found in gram-negative bacteria external to the cell wall. Outer membrane በgram-negative bacteria ለህዋስ ግድግዳው ውጫዊ የሆነ ሁለት የፎስፎሊፒድ ንብርብር ወይም ሌየር የያዘ ሜምብሬን ወይም ሽፋን ነው። እዚህ ጋር የምንመለከተው ማለት ነው። ፎስፎሊፒድ አለ አይደል? አውተር ሜምብሬን ይሄኛው ሁለቱ ንብርብር አውተር ሜምብሬን ይባላል። ሁለት የፎስፎሊፒድ ሌየርስ አሉት። እዚህ ጋር ደግሞ ሴል ዎል አለ። ስለዚህ ከሴል ዎሉ በውጪ በኩል ነው ያለው፣ ከላይ ነው ያለው ማለት ነው። ይሄ ግራም ኔጌቲቭ ላይ ነው። ግራም ፖዚቲቭ ባክቴሪያ ላይ ግን ከሴል ዎሉ ወይም ደግሞ ከፔፕቲዶግላይካኑ ውጪ ሌላ ምንም አይነት አውተር ሜምብሬን የለም። Periplasmic space ደግሞ is the gel-like space between the outer membrane and the inner membrane in gram-negative bacteria. Periplasmic space በgram-negative bacteria በouter membrane እና በውስጣዊው ደግሞ membrane ወይም በሴል ሜምብሬኑ መካከል ያለ ጄል የሚመስል ነገር የያዘ ቦታ ወይም ክፍተት ነው እዚህ ጋር የምንመለከተው ማለት ነው። ፔሪፕላዝሚክ ስፔስ በአውተር ሜምብሬኑ እና በሴል ሜምብሬኑ መካከል ያለ ማለት ነው። ግራም ፖዚቲቭ ጋር ግን ስንመጣ በጣም ጠባብ የሆነ ፔሪፕላዝሚክ ስፔስ አለ። ግን በዋነኝነት ፔሪፕላዝሚክ ስፔስ የሚታወቀው በግራም ኔጌቲቭ ባክቴሪያ ነው። Envelope ደግሞ refers to the entire structure surrounding the bacterial cell, which includes the cell wall, outer membrane and inner membrane. Envelope ደግሞ በባክቴሪያው ህዋስ ዙሪያ ያለውን ሙሉውን መዋቅር ነው የሚያመለክተው። ይህም ደግሞ የህዋስ ግድግዳ፣ ውጫዊ ሽፋን እንዲሁም ደግሞ ውስጣዊ ሽፋን ወይም ደግሞ ሴል ሜምብሬን የምንለውን ያካትታል። Teichoic acid ደግሞ is polymers of glycerol or ribitol phosphate found in the cell wall of gram-positive bacteria. Teichoic acid ደግሞ gram-positive bacteria ላይ የሚገኝ ነው። በgram-positive bacteria ግድግዳ ውስጥ የሚገኙ ከግላይሴሮል ወይም ደግሞ ከሪቢቶል ፎስፌት ተደጋጋሚ ቅንጣቶች የሚዋቀሩ ፖሊመርስ ወይም ትልልቅ ሞለኪውልስ ናቸው። Teichoic acid. Adhesion site ደግሞ specialized structures on the surface of bacteria that facilitate attachment to surfaces, host cells or other bacteria. Adhesion site የምንለው ባክቴሪያ ላዩ ላይ የሚገኙ ባክቴሪያውን ከሌሎች ነገሮች ጋር እንዲሁም ደግሞ ሆስት ሴልስ ወይም ከሌላ ባክቴሪያውን ከያዙ ህያዋን ፍጥረታት ህዋሶች ጋር ወይም ደግሞ ከሌላ ባክቴሪያ ጋር ለመጣበቅ ወይም ደግሞ ለማያያዝ የሚያስችሉ ልዩ መዋቅሮች ናቸው። ፓይላይ፣ ካፕሱል እንዲሁም ፊምብሬ ያልናቸው የአድሄሽን ሳይት አይነቶች ናቸው። Lipopolysaccharide, a large molecule composed of a lipid component and a polysaccharide,
found in the outer membrane of gram-negative bacteria. ሊፖፖሊሳካራይድ ከሊፒድ እና ከፖሊሳካራይድ አካላት የተዋቀረ ትልቅ ሞለኪውል ነው። ይህም ደግሞ በግራም ኔጌቲቭ ባክቴሪያ አውተር ሜምብሬን ወይም ደግሞ ውጫዊ ሽፋን ውስጥ ይገኛል። እዚህ ጋር የምናየው ማለት ነው ሊፖፖሊሳካራይድ። ፖሪን ፕሮቲን ደግሞ proteins that form channels in the outer membrane of gram-negative bacteria. በግራም ኔጌቲቭ ባክቴሪያ አውተር ሜምብሬን ወይም ውጫዊ ሽፋን ውስጥ ቻነል ወይም ደግሞ የሞለኪውል መተላለፊያ መስመር የሚሰሩ ፕሮቲንስ ናቸው። Describe in detail the structure and composition of peptidoglycan of gram-positive and gram-negative cell walls. Include labeled diagrams in your answer. የግራም ፖዚቲቭ እና የግራም ኔጌቲቭ ባክቴሪያ የህዋስ ግድግዳዎችን ፔፕቲዶግላይካን አወቃቀር እና ስብጥር ወይም ይዘት በዝርዝር ግለጹ። እንዲሁም ደግሞ በመልሳችሁ ውስጥ ምልክት የተደረገባቸው ማለትም የክፍሎቹን ስያሜ የያዙ ንድፎች ወይም ምስሎችን አካቱ። Gram-positive bacteria have a thick, rigid peptidoglycan layer composed of a lattice of glycan chains cross-linked by peptide chains. Gram-positive bacteria ወፍራም ግትር ፔፕቲዶግላይካን ሌየር ነው ያላቸው። የተዋቀሩትም ደግሞ ከጥልፍልፍ ግላይካን ሰንሰለቶችና ሰንሰለቶቹን ደግሞ ከሚያያይዙ ሌሎች የፔፕታይድ ቼንስ ወይም ሰንሰለቶች ነው። እዚህ ጋር የምናያቸው ናቸው እነዚህ ግላይካን ቼንስ ሰንሰለቶች የምንላቸው። እነሱን ደግሞ እርስ በርስ የሚያያይዙት እነዚህ መሀል ላይ ያሉት ደግሞ ፔፕታይድ ቼንስ ናቸው። ስለዚህ ግላይካን ቼንስ፣ ፔፕታይድ ቼንስ ደግሞ ራሳቸው ምንድን ናቸው የሚለውን ደግሞ እንመልከት። The glycan chains are made of alternating units of N-acetylglucosamine and N-acetylmuramic acid. ግላይካን ሰንሰለቶቹ የሚሰሩት ከኤን-አሴቲል ግሉኮሳሚን ኤንድ ኤን-አሴቲል ሚራሚክ አሲድ ከሚባሉ ኦርጋኒክ ኮምፓውንድስ ነው። እነዚህም ደግሞ ቅንጣቶች እየተቀያየሩ ነው ሰንሰለቱን የሚፈጥሩት። አሁን ይሄ ምንድነው? ኤን-አሴቲል ግሉኮሳሚን፣ ይሄኛው ደግሞ ኤን-አሴቲል ሚራሚክ አሲድ። ስለዚህ አንድ አሴቲል ግሉኮሳሚን አንድ አሴቲል ሚራሚክ አሲድ እያለ በዚህ መሰረት ነው ሰንሰለቶቹ የሚዋቀሩት። ስለዚህ እነዚህ ሙሉ ግላይካን ቼንስ እንደዚህ ነው የሚሰሩት ማለት ነው። ፔፕታይድ ቼንሶቹን ደግሞ ስንመለከት these chains are linked together by short 4 amino acid peptide bridges that form a mesh-like structure with many layers providing mechanical strings. እነዚህ የግላይካን ሰንሰለቶች እርስ በርስ በፔፕታይድ ቼንስ ይያያዛሉ ብለናል። እነዚህ ፔፕታይድ ሰንሰለቶች ደግሞ ባለ 4 አሚኖ አሲድስ ናቸው። ፔፕታይድ ቼኖቹ ደግሞ እርስ በርስ እዚህ ጋር እንደ ድልድይ የሚያያይዛቸው አሚኖ አሲድ አለ። ስለዚህ ይሄ ምን ይፈጥራል? ብዙ ሌየርስ ወይም ንብርብሮች ያሉት ጥልፍልፍ መዋቅር ይፈጥራል። ይሄም ደግሞ ለአጠቃላይ ለፔፕቲዶግላይካኑ መዋቅር ጥንካሬ ይሰጣል። የግራም ኔጌቲቭ ባክቴሪያን ፔፕቲዶግላይካን ደግሞ ስንመለከት ግራም ኔጌቲቭ ባክቴሪያ have a thin layer of peptidoglycan ሳሳ ያለ የፔፕቲዶግላይካን ንብርብር ነው ያላቸው ግራም ኔጌቲቭ ባክቴሪያ composed of sugar chains of alternating N-acetylglucosamine and N-acetylmuramic acid units. ግን በተመሳሳይ ልክ ግራም ፖዚቲቭ ላይ እንዳየነው ከኤን-አሴቲልግሉኮሳሚን እና ከኤን-አሴቲልሚራሚክ አሲድስ ነው ይሄ ሰንሰለት የሚገነባው። አንድ ኤን-አሴቲልግሉኮሳሚን አንድ ኤን-አሴቲልሚራሚክ እያለ እየተቀያየሩ በዚህ መልኩ ሰንሰለቱን ይፈጥራሉ። Each N-acetylmuramic is attached to a short peptide chain of amino acids which are cross-linked to form a rigid mesh-like structure. እያንዳንዱ ኤን-አሴቲል ሚራሚክ ደግሞ እርስ በርስ አንዱ ሰንሰለት ላይ ያለው ኤን-አሴቲል ሚራሚክ እና ሌላኛው ሰንሰለት ላይ ያለው ኤን-አሴቲል ሚራሚክ እርስ በርስ በአጭር አሚኖ አሲድስ ፔፕታይድ ቼን ወይም ሰንሰለት የሚያያዝ ነው። ይሄም ደግሞ ግትርና ጥልፍልፍ መዋቅር ይፈጥራል። በግራም ፖዚቲቭ እና በግራም ኔጌቲቭ ባክቴሪያ
የህዋስ ግድግዳ ላይ ያለው ፔፕቲዶግላይካን ልዩነት ስንመለከት የግራም ፖዚቲቭ ላይ ያለው ወፈር ያለ ቲክ ፔፕቲዶግላይካን ንብርብር ነው ያለው። ግራም ኔጌቲቭ ላይ ደግሞ ሳሳ ያለ የፔፕቲዶግላይካን ንብርብር ነው ያለው። ከዛ በተጨማሪ የአሚኖ አሲድ ልዩነትም ይኖራል። ሌላ ደግሞ ግራም ፖዚቲቭ ላይ የበለጠ ወሰብሰብ ያለ አይነት አወቃቀር ነው ያለው። ግራም ኔጌቲቭ ላይ ደግሞ ከፖዚቲቭ አንጻር ሲታይ ትንሽ ቀለል ያለ አይነት አወቃቀር ነው ያለው። ወደ ሌላኛው ጥያቄ ደግሞ ስንመጣ explain the role of a cell wall in protecting against lysis and illustrate how this role may be experimentally demonstrated. የህዋስ ግድግዳ ህዋሱን ከላይሲስ መጠበቅ ላይ ያለውን ሚና ግለጹ። እናም ይህንን የህዋስ ግድግዳ ሚና እንዴት በሙከራ ማሳየት እንደሚቻል በምሳሌ ያስረዱ። መጀመሪያ ላይሲስ ምንድነው የሚለውን እንመልከት። Lysis, or the bursting of a cell, occurs when the influx of water through osmosis causes the plasma membrane to swell beyond its capacity. ላይሲስ የህዋስ መፍረስ ነው። ይህም ደግሞ የሚከሰተው ኦስሞሲስ በሚባለው የውሃ ሞለኪውልስ ሙቭመንት ወይም እንቅስቃሴ በሚፈጠር የውሃ ፍሰት ነው። በዚህም ደግሞ የተነሳ ፕላዝማ ሜምብሬን ወይም ደግሞ የህዋሱ ሽፋን ሴል ሜምብሬኑ ከአቅም በላይ ሲያብጥ ህዋሱ ይፈርሳል ማለት ነው። ይሄ ነው ላይሲስ የምንለው። ስለዚህ የሴል ወል መኖር ይሄንን እንዴት ይከላከላል ካልን the strong rigid cell wall provides the mechanical strength to counteract this pressure, preventing the cell from rupturing. ጠንካራውና ግትሩ የህዋስ ግድግዳ ይህንን ኦስሞቲክ ፕሬሸር ወይም ደግሞ ግፊት ለመቋቋም የሚያስችል ሜካኒካል ስትሬንግዝ ወይም ጥንካሬ ለህዋሱ ይሰጠዋል። ስለዚህ ይህም ደግሞ ህዋሱን እንዳይፈርስ ይከላከላል። The role of the cell wall can be experimentally demonstrated using lysozyme treatment. የላይሶዛይም ኤንዛይምን በመጠቀም የህዋስ ግድግዳ ህዋሱን ከላይሲስ ለመጠበቅ ያለውን ሚና በሙከራ ማሳየት ይቻላል። In this experiment, bacterial cultures are treated with lysozyme, an enzyme that degrades peptidoglycan. ይህ ኤንዛይም ፔፕቲዶግላይካንን ያፈርሳል። ስለዚህ በዚህ ኤክስፐሪመንት ባክቴሪያው ላይ ላይሶዛይም በመጨመር ባክቴሪያው ለላይሲስ ምን ያህል እንደሚጋለጥ በመመልከት የሴል ዎልን ሚና ማሳየት ይቻላል። ወደ ሌላኛው ጥያቄ ስንመጣ distinguish the difference between protoplastis and spheroplastis. በፕሮቶፕላስቲስ እና በስፌሮፕላስቲስ መካከል ያለውን ልዩነት ለዩ። ፕሮቶፕላስቲስ እና ስፌሮፕላስቲስ የተለያዩ የማይክሮባዮሎጂ ጥናትና ምርምሮች ለማካሄድ የሚጠቅሙ በቤተ ሙከራ ማሻሻያ የሚደረግባቸው የባክቴሪያ ህዋሳት ናቸው። ዋናው ልዩነታቸው ምንድነው? Protoplastis are bacterial cells with completely removed cell walls, while spheroplastis are bacterial cells with partially removed cell walls. Protoplastis የህዋስ ግድግዳቸው ሙሉ በሙሉ የተወገደ የባክቴሪያ ህዋሳት ናቸው። ስፌሮፕላስቲስ ደግሞ የህዋስ ግድግዳቸው በከፊል የተወገዱ የባክቴሪያ ህዋሶች ናቸው። በዚህ ክፍል ያየናቸውን ኪወርድስ ወይም ቁልፍ ቃላት እንመልከት። አንደኛው ግራምስ ስቴኒንግ ነው። ግራምስ ስቴኒንግ is a test for distinguishing bacteria named after Hans Christian Gram, who developed the technique in 1884. ግራምስ ስቴን ባክቴሪያን በአይነት ለመለየት ወይም ለመመደብ የሚረዳ የማቅለሚያ ዘዴ ነው። ስያሜውን ደግሞ የተሰጠው ይህንን ዘዴ በ1884 ባበለጸገው በሃንስ ክሪስቲያን ግራም ስም ነው። ሌላ ደግሞ ዲፍረንሻል ስቴኒንግ is a staining procedure that distinguishes organisms based on their staining properties. ዲፍረንሻል ስቴኒንግ ደግሞ የፍጥረታትን የማቅለሚያ የመቀበል ባህሪያቸው ላይ በመመስረት ፍጥረታትን የሚለይ ወይም የሚመድብ የማቅለሚያ ሂደት ነው። ግራምስ ስቴኒንግ አንዱ የዲፍረንሻል ስቴኒንግ አይነት ነው። ሌላ ደግሞ ፔፕቲዶግላይካን አለ። the rigid layer of the cell walls of bacteria, a thin sheet composed of N-acetylglucosamine, N-acetylmuramic acid and a few amino acids. ፔፕቲዶግላይካን ደግሞ ከኤን አሴቲል ግሉኮሳሚን ከኤን አሴቲል ሚራሚክ አሲድ እና
ከጥቂት አሚኖ አሲድስ የተዋቀረ የባክቴሪያ ህዋስ ግድግዳዎች ግትር ሌየር ኦር ንብርብር ነው። ኢንዶቶክሲን ደግሞ the lipopolysaccharide portion of the cell envelope of certain gram-negative bacteria which is toxin to human when solubilized. የተወሰኑ የግራም ኔጌቲቭ ባክቴሪያ ውጫዊ ሽፋን ውስጥ የሚገኝ የሊፖፖሊሳካራይድ ክፍል ነው ኢንዶቶክሲን። ባክቴሪያው ሲሞትና የህዋስ ግድግዳው ሲፈርስ የሚለቀቅ ነው ይሄ ኢንዶቶክሲን። ይህም ደግሞ ሲሟሟ ለሰው መርዛማ ነው። ይህ አክቲቪቲ የላቦራቶሪ አክቲቪቲ ወይም የቤተ ሙከራ አክቲቪቲ ነው። ሉኪንግ አት ባክቴሪያ ኢን ዮገርት፣ እርጎ ውስጥ ያለውን ባክቴሪያ የምትመለከቱበት አክቲቪቲ ነው። ለዚህም የሚያስፈልጉን ግብአቶችና ቁሳቁሶች ምንድናቸው? ክሊን ግላስ ስላይድስ ኤንድ ከቨር ግላስስ። ስላይድስ የምንለው በማይክሮስኮፕ የምናየውን ናሙና የሚቀመጥበት የመስታወት ቁራጭ ነው። ከቨር ግላስስ ደግሞ ስላይድ ላይ የተደረገው ናሙና የሚሸፈንበት መስታወት ነው። ሌላ ደግሞ ኮምፓውንድ ማይክሮስኮፕ ዊዝ ኦኩላር ማይክሮሜትር፣ የተዋህደ ማይክሮስኮፕ ያስፈልጋል። ኦኩላር ማይክሮሜትር ያለው ማለት በማይክሮስኮፑ የሚታዩትን ነገሮች ወይም ናሙናዎች መጠን ለመለካት የሚያገለግል መለኪያ ወይም ደግሞ ማስመሪያ ያለው ልዩ ሌንስ የተገጠመለት ማለት ነው። ሳይቶሎጂካል ስቴንስ ያስፈልጋሉ። ማለትም የህዋስ መዋቅርን የሚያቀልሙ ማቅለሚያዎች፣ ለምሳሌ ሚታይሊን ብሉ፣ አዮዲን፣ ፖታሽየም አዮዳይድ ሶሉሽን። ሌላ ደግሞ ሚታይል ሴሉሎስ፣ ይሄም የእርጎን ናሙና ለማወፈር ነው የሚያስፈልገው። ሌላ ደግሞ ኢመርዥን ኦይል፣ ይሄም ከፍተኛ ጥራት ያላቸው ምስሎች ለማየት የሚያስችል ኦይል ነው። ኮተን ስዋፕስ ደግሞ የናሙና መሰብሰቢያ ነው። እንዲሁም ሌንስ ፔፐር የማይክሮስኮፕ ሌንስ ማጽጃ ፔፐር ነው። ሌንስ ክሊኒንግ ሶሉሽን፣ ይሄም የማይክሮስኮፕ ሌንስ ማጽጃ ፈሳሽ ውህድ ነው። ኤንድ ዮገርት እርጎ፣ ከዛ ዋተር ውሃ ያስፈልጋል። ድሮፒንግ ፓይፔትስ ሜተድ፣ ይሄ ፓይፔት የሚባለው የናሙና መውሰጃ ነው። ናሙናው ተወስዶ በሚፈለገው መጠን ስላይዱ ላይ ለማድረግ የሚረዳ ነው። ሰው የተንጠባጠበ ቀስ እየተደረገ ናሙናው ስላይድ ላይ ይደረጋል ማለት ነው። ቴክ a small sample of yogurt using the pipette and place it on the slide. ፓይፔቱን በመጠቀም ትንሽ የእርጎ ናሙና ስላይዱ ላይ ማድረግ። If the sample seems too thick, dilute it with a drop of water. የእርጎው ናሙና በጣም ከወፈረ በውሃ ማቅጠን ይቻላል። Lower a cover slip onto the yogurt, taking care not to produce air bubbles. ከዛም በከቨር ስሊፕ ስላይዱ ላይ ያለውን እርጎ መሸፈን። ይሄም ሲደረግ ደግሞ ኤር ባብልስ ላለመፍጠር ጥንቃቄ ያስፈልጋል። ምክንያቱም ኤር ባብልስ የምንላቸው ትንንሽ የአየር ከረጢቶች ናቸው ስላይዱ ላይ የሚፈጠሩ ማለት ነው። ሶ ይሄ እነዚህ ኤር ባብልስ የናሙናውን እይታ ይረብሻሉ። ስለዚህ ኤር ባብልስ ላለመፍጠር በጥንቃቄ ከቨር ስሊፑ ቀስ ተደርጎ መደረግ ይኖርበታል ናሙናው ላይ። First, observe the bacteria at low power to find a good place to start looking. ከዛ ስላይዱን ማይክሮስኮፕ ላይ በማስቀመጥ ማየት ነው። መጀመሪያ ናሙናውን ስንመለከት ጥሩ እይታ የምናገኝበትን ቦታ ለመፈለግ አነስተኛ ማጉያ ፓወር ካለው ሌንስ ነው የሚጀመረው። The diaphragm setting should be very low or small because these bacteria are almost transparent. የዲያፍራም ሴቲንጉ አነስተኛ መሆን አለበት። ይሄ ዲያፍራም የምንለው ክፍል ምንድን ነው? በናሙናው የሚያልፈውን የብርሃን መጠን የሚቆጣጠር ክፍል ነው። ባክቴሪያ ደግሞ ትራንስፓረንት ነው፣ ማለትም በውስጡ ብርሃን የሚያሳልፍ ነው። ስለዚህ የባክቴሪያውን እይታ ለመጨመር ዲያፍራም ሴቲንጉን ሎው ማድረግ አለበት፣ ማለትም ከፍ ያለ ብርሃን ወደ ማይክሮስኮፑ እንዲገባ መደረግ አለበት። Switch to the highest power to identify the bacteria according to the shape of cells and arrangement of the cells. ቀጥሎም ባክቴሪያውን በህዋሶች ቅርጽና አደራደር ለመለየት ከፍተኛ የማጉላት ፓወር ወዳለው ሌንስ መቀየር ያስፈልጋል። Make a drawing of the different bacteria you see. ከዛም በእርጎ ናሙና ውስጥ የምታያቸውን የተለያዩ ባክቴሪያዎች ሳሉ። እርጎ ውስጥ በዋነኝነት ላክቶባሲለስ እና ስትሬፕቶኮከስ ተርሞፊለስ ባክቴሪያ ይገኛሉ። እነዚህም ደግሞ ግራም ፖዚቲቭ ባክቴሪያ ናቸው። በመጨረሻም የምንሰራቸው እነዚህ 3 ጥያቄዎች አሉ። Why gram-positive bacteria retain crystal violet color at the end of staining?
ማቅለሚያው ሂደት መጨረሻ ላይ ግራም ፖዚቲቭ ባክቴሪያ ለምንድነው የክሪስታል ቫዮሌት የማቅለሚያውን ቀለም የሚይዘው? why gram negative bacteria stain red at the end of staining? በተመሳሳይ ሁኔታ ደግሞ gram negative bacteria ከስቴኒንግ በኋላ ለምንድነው ቀይ ቀለም የሚይዘው? and how gram negative bacteria differ from gram positive? discuss on their differences. እንዴት ነው gram negative bacteria ከgram positive bacteria የሚለየው? በልዩነታቸው ላይ ተወያዩ። Gram positive bacteria retain crystal violet color because their thick peptidoglycan layer traps the crystal violet iodine complex during decolorization. Gram positive bacteria የማቅለሚያውን ቀለም የሚይዘው ለምንድን ነው ስንል በስቴኒንግ ሂደቱ ክሪስታል ቫዮሌት ማቅለሚያ ይጨመራል፣ ከዛ ደግሞ አዮዲን ይጨመራል። በዚህም ጊዜ ማቅለሚያውና አዮዲኑ ኮምፕሌክስ ወይም ጥምረት ይፈጥራሉ። ቀጥሎ የሚመጣው የዲክሎራይዜሽን ወይም ቀለም የማስወገድ ሂደቱ ላይ ወፍራም የሆነው ፔፕቲዶግላይካን የማቅለሚያውንና የአዮዲን ኮምፕሌክሱን ይይዛል። ስለዚህ ግራም ፖዚቲቭ ባክቴሪያ ፐርፕል ወይም ሐምራዊ ሆኖ ይታያል። gram negative bacteria lose the primary stain as alcohol dissolves their outer membrane and their thin peptidoglycan cannot retain the dye. So they take up the red safranin stain instead. gram negative bacteria ደግሞ ለዲኮሎራይዜሽን ተብሎ የሚጨመረውን አልኮሆል ውጫዊ ሽፋኑን ያሟሟዋል። ስለዚህ የመጀመሪያውን የማቅለሚያ ቀለም ያጣል ማለት ነው። ቀጠን ያለው የፔፕቲዶግላይካን ሌየር ወይም ንብርብር ቀለሙን መያዝ አይችልም። ስለዚህ ሁለተኛ ደረጃ የሚጨመረውን ማቅለሚያ ወይም የሳፍራኒኑን ቀይ ቀለም ይይዛል ግራም ኔጌቲቭ ባክቴሪያ። ግራም ፖዚቲቭ ባክቴሪያ ከግራም ኔጌቲቭ ባክቴሪያ በምን ይለያል ካልን አንደኛው ሴል ዎል ስትራክቸር ወይም የህዋስ ግድግዳ መዋቅር ነው። ግራም ፖዚቲቭ ባክቴሪያ ላይ ቲክ ፔፕቲዶግላይካን ኖ አውተር ሜምብሬን ወፍራም ፔፕቲዶግላይካን ሌየር ነው ያለው፣ እንዲሁም አውተር ሜምብሬን ወይም ውጫዊ ሽፋን የለም። ግራም ኔጌቲቭ ባክቴሪያ ላይ ደግሞ ቲን ፔፕቲዶግላይካን ዊዝ አውተር ሜምብሬን ቀጠን ያለ የፔፕቲዶግላይካን ሌየር ነው ያለው፣ እንዲሁም አውተር ሜምብሬን ውጫዊ ሽፋን አለ። ስቴኒንግ ሪዛልት ደግሞ በማቅለሚያ ሂደት የሚገኘው ውጤት ደግሞ ስንመለከት ግራም ፖዚቲቭ ባክቴሪያ ሪቴን ክሪስታል ቫዮሌት ኤንድ አፒር ፐርፕል የማቅለሚያውን የክሪስታል ቫዮሌት ማቅለሚያውን ቀለም በመያዝ ፐርፕል ወይም ሐምራዊ ሆኖ ነው የሚታየው ግራም ፖዚቲቭ ባክቴሪያ። ግራም ኔጌቲቭ ባክቴሪያ ደግሞ ሉዝ ክሪስታል ቫዮሌት አፒር ሬድ አፍተር ካውንተር ስቴኒንግ የመጀመሪያ ደረጃ ማቅለሚያውን የክሪስታል ቫዮሌቱን ቀለም ያጣል፣ ከዛ ግን ሁለተኛ ደረጃ ማቅለሚያውን የካውንተር ስቴኒንጉን ቀይ ቀለም ይዞ ይታያል ማለት ነው ግራም ኔጌቲቭ ባክቴሪያ። የዛሬው ትምህርታችን ይሄንን ይመስል ነበረ። በቀጣይ ኒውትሪሽናል ታይፕስ ኦፍ ባክቴሪያ የሚለውን ይዤላችሁ እመጣለሁ። እስከዛው ሰላም ቆዩኝ።